አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ። ቀድሞ የነበራቸው ትጋት አሁን ወደ መሰልቸትና ወደ ጭንቀት ይቀየራል። ቀድሞ የነበራቸው መንፈሳዊ ደስታ፣ መንፈሳዊ ሞራል፣ መንፈሳዊ ብርታትና ልዕልና እልም ወዳለ ስንፍና ይቀየራል። ይህ ሁሉ ለምን እንደሆነ ታውቃላችሁ? አንደኛ በመተት አጋንንት ያስመታችሁን ሰው ጠባይ ስትዋረሱ ነው። ያስመተተባችሁ ሰው ስለማይጸልይ፣ ስለማይሰግድ፣ ቅዱስ ቁርባን ስለማይቀበል እናንተም የተመተተባችሁ ሰሞን አትጸልዩም፣ አትሰግዱም፣ ቅዱስ ቁርባን አትቀበሉም፣ ቤተክርስቲያን አትሄዱም፣ በመቁጠሪያ አትቀጠቅጡም። ሁለተኛው በመተት የገባው አጋንንት ደግሞ በራሱ እንዳትጸልዩ፣ እንዳትሰግዱ፣ ቅዱስ ቁርባን እንዳትቀበሉ፣ በመቁጠሪያ እንዳትቀጠቅጡ ስለሚያደርጋችሁ ነው። በአጠቃላይ መተት የተመተተባችሁ የተላከባችሁና የታደሰባችሁ ሰሞን ትጥቃችሁን ትፈታላችሁ። ማለትም አጅሬ መንፈሳዊ የጦር ዕቃችሁን ጾም፣ ጸሎት፣ ስግደት ወዘተ ያስጠላችኋል። የመተተበት ደብተራ ወይም ጠንቋይ የግል ጠባዩ በቀለኛ፣ ሰውን የሚጠላ ክፉ ከሆነ የተመተተበት ሰውም በድንገት ጠባዩ ተቀይሮ በቀለኛ፣ ሰውን የሚጠላ ክፉ ይሆናል። ይህንንም የተዋረሰውን ጠባይ በቤተሰቡ ለምሳሌ በትዳር አጋሩ፣ በልጆቹ እንዲሁም በወዳጆቹና በሰዎች ላይ ያሳያል። ስለዚህ መተት የተመተተበት ሰው የማያውቀውን መተት የመተተበትን የደብተራውን የጠንቋዩን ሰው ጠባይ ይዋረሳል። የደብተራውን አካል ያልኳችሁ ለምሳሌ መተት የመተተባችሁ ደብተራ እጁ ቆማጣ ወይም ጉንድሽ ከሆነ የእናንተም እጅ ዕቃ መያዝ፣ ስራ መስራት አይችልም። ይዝላል፣ ይልፈሰፈሳል። ጸበል ስትጠመቁ ደግሞ እጃችሁ ቁልፍልፍ ይላል፣ እጃችሁ ድርቅ ይላል። የደገመባችሁ ደብተራ እግር ከሌለው እናንተም እግራችሁ ይዝላል፣ መሄድ ያቅታችኋል። ከቤት አትወጡም፣ ቤት ውስጥ ቁጭ ብላችሁ አሊያም ተኝታችሁ ትውላላችሁ። ጸበል ስትጠመቁ እግራችሁ ይታሰራል፣ ቁልፍ ይላል። ሌላው አደገኛው የአካል ተዋርሶ ነው። የመተተባችሁ ደብተራ ሽማግሌ ከሆነ በድንገት ንግግራችሁ፣ አካሄዳችሁ፣ አለባበሳችሁ፣ አካላችሁ እንደ ሽማግሌ ይሆናል። ሴቶቹም ልክ እንደዚሁ። ሰዎች እስኪገረሙና እስኪደነቁ ድረስ በአንድ ጊዜ አለባበሳችሁ ዝርክርክ ይላል። ለአለባበሳችሁ ግዴለሾች ትሆናላችሁ። ልብስና ጫማ ስትገዙ ለወጣት ሳይሆን ለአዛውንት የሚሆኑ ነው የምትገዙት። አካሄዳችሁን ተቀይሮ አቀርቅሮ ጀፍ ጀፍ እያላችሁ እያዘገማችሁ ትራመዳላችሁ። ነገረ ስራችሁ በሙሉ የጎልማሳ የወጣት ሳይሆን የአዛውንት የአሮጊት ይሆናል። በነገራችን ላይ ስራ መስራት እየቻሉ የማይሰሩ ከቤት ተጎልቶ የሚውሉ ሰዎች ከኮሌጅ ከዩኒቨርሲቲ ተመርቀው ዞር ዞር ብለው ስራ የማይፈልጉት ማስታወቂያ የማዩት ቤት የሚጎለቱት ሰዎች ከስራ በራሳቸው ፈቃድ ለቀው ከቤት ያለ ስራ የሚውሉት ሰዎች ቆማጣ አንዱ ወይም ሁለቱ እግሩ ሽባ የሆነ ደብተራ የመተተባቸው ሰዎች ናቸው። የመተተባቸውን ደብተራ አካል ይዋረሱና አይሰሩም፣ ከቤት አይወጡም። ቤት ውስጥ ሲገላበጡ፣ ሲተኙ፣ ሲቀመጡ፣ ሲበጠብጡ፣ ሲበጠበጡ ይኖራሉ። የደገመባችሁ ደብተራ አይነ ስውር ከሆነ አይናችሁን በድንገት ይጋርዳችኋል፣ ለማየት ትቸገራላችሁ። በተለይ ጤነኛ አይን እያላችሁ ጸሎት ስትጸልዩ፣ ለምሳሌ አርጋኖን፣ ሰይፈ ስላሴን ስትጸልዩ ፊደሉ አይታያችሁም። ቢታያችሁም ፊደሉ ተደራርቦ ለማየት ለመለየት ትቸገራላችሁ። ልጆቼ ጸጉር ቤት ሊሰሩ ሲሄዱ በተደጋጋሚ ቅባ ቅዱስ ተቀብታችሁ ውጡ፣ ጸጉራችሁን ከታጠባችሁ በኋላ መጨረሻ ላይ ንጹህ ቦታ ላይ ሄዱና ጸጉራችሁ ላይ ጸበል አፍስሱበት። ሹሩባ ተሰርተው የሚምጡ ጸጉራቸውን የሚያስይዙ ትምህርት ቤት የሚሄዱ ጸበል አድርጉበት። ለምን? ቡዳ እንዳያገኛቸው ነው፣ እንዳይመለከተው ነው። ቢመለከተውም እንዳይገባ ነው። ጸጉር ቤት ተሰርታችሁ ከመጣችሁ በኋላ እከክ በከክ የሆናችሁ የበላችሁ ያሳከካችሁ ሰዎች ያላችሁም፣ ቁስል በቁስል የሆናችሁ ንፍርቅ ፎሮፎር ብቻ የሆናችሁ ሰዎች ያላችሁም፣ የሰው ማበጠሪያ ያበጠራችሁ ሊሆን ይችላል። ፎሮፎር ይጋባሉ፣ ግን አንድ ጊዜ ከሆነ ችግር የለም፣ ይለቃል። ቅባት ፎሮፎር ብዙ ጊዜ ከድርቀት የመጣ ነው። ስትቀቡ ራሳችሁ ስትንከባከቡ መጥፋት አለበት። ካልጠፋ ግን ቡዳ ነው። ቅማል ሁሉን ንጽህና ጠብቃችሁ አሁንም ልክ እንደዚህ ልጅ ይሄ ልጅ ራሱን በደንብ ሊታጠብ ይችላል። ሁሉ ነገር ግን ንጽት አድርጎ ጸርቶ እንደገና አሁንም ቅማል ሊመጣ ከሆነ ቡዳ ነው ማለት ነው። እና የሰው አይን ላይ ሆኖ ወይኔ ጸጉሩ ሲያምር፣ ወይኔ ጸጉሯ ሲያምር ካለ በቃ ቅማል በቅማል ለምትሆኑ ቁስል በቁስል ትሆናላችሁ ማለት ነው። ይሄ የቡዳ መንፈስ ነው። በህልም ራሱ ጅብ መጥቶ ጸጉራችሁን ሲነጭ ልታዩ ትችላላችሁ።
ተኛ ኮከብ ሰውር መሬት። ኮከቡ በግንቦት በሁለት ቀን በደቡብ ይወጣል። ቀይ ነጭ ቦታ ይወድለታል፣ እርሻ ይሆንለታል። ነጭ ፍየል ይረባለታል። የመቃብር ጋኔን ይጻረረዋል፣ በልቡ ይገባበታል። በጥቅምት በሰኔ ወደ ቆላ አገር አይሂድ፣ መቅሰፍት ያስፈራዋል። በዘመነ ማርቆስ ወበማቴዎስ ይጠንቀቅ። በዕድሜው እኩሌታ ችጋርና ሐዘን አያጣውም፣ በኋላ ግን ሀብታም ነው። በተወለደ በዓመቱ ከወንዝ ዳር ከዛፍ ስር ጋኔን ይመለከተዋል። በ30 ዓመቱ ይታመማል። በ40 ዓመት በ70 ዓመት በልቡ ገብቶ ያሳብደዋል። መድኃኒት አስቀድሞ ወንጌል ማርቆስን ጌርጌሱንን ያዝ። አጹረ መስቀል ማይሰራ አጋንንት ያዝ። አስከሬን አይቅረብ፣ ሬሳ አይከፍን ወይም አይገንዝ። ወዙን ለሌላ ይስጥ፣ የሌላ አይልበስ። የመቃብር ቆሮጮ የመብረከስ። ሁለተኛ በጣም እኮ የሚያሳፍር ነገር ነው። አንደኛ ነገር እግዚአብሔር እንደዚህ አይነት ህይወት እንድንኖር ነው ወይ የፈጠረን? ወደዚህ ዓለም ያመጣን፣ ደሙን ያፈሰሰልን፣ ስጋውን የቆረሰልን፣ ዋጋ የከፈለልን፣ ቤዛ የሆነን ኢየሱስ ክርስቶስ ስሙ ለስም አጠራሩ ክብር ምስጋና ይግባውና እንዲህ አይነት ህይወት እንድንኖር ነው እናታችን ማህፀን ውስጥ ያስቀመጠንና በ40 በ80 ቀን እንድንጠመቅ ያደረገን። በተወለድን በ2 ዓመት ወይም በሁለተኛ ቀን ላይ ጋኔን መጥቶ እንዲቆራኘን ነው። በመሰረቱስ ይሄ ነገር ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንስ ወይም ደግሞ ለኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያንስ ይመጥናታል? ለክርስቲያንስ ይመጥናል? ይሄ ራሱ ለአንድ ክርስቶስ ለሞተለት ለአንድ እድለኛ ለሆነ ገነት መንግስተ ሰማያት ለተዘጋጀለት ሰው ይሄ ነገር ይመጥነዋል? አያችሁ፣ እንደዚህ የተጻፈው ለምንድን ነው? ይሄ የሚያነበው ሰው ወይም ደለዊ ነፋስ ማነው ስውር መሬት ተብሎ በሚጠራው ኮከብ ውስጥ ያለው መንፈስ ማለት በዚህ ወር ውስጥ የተወለዱ ሰዎችን የሚቆራኝ መንፈስ ይሄ የተጻፈውን ነገር ሆኖ ስለሚተውን ነው። እስቲ እንስማው ድጋሚ እያብራራው ልሂድ። ትንሽ ታገሱኝ። ኮከብ ሰውር መሬት። ኮከቡ በግንቦት በሁለት ቀን በደቡብ ይወጣል። ቀይ ነጭ ቦታ ይወድለታል። ቀይ ነጭ ቦታ ይወድለታል። እነዚህ ነገሮች ቀድሞ የሚሰጣው የሚሸልመው ነው ማለት ነው። እኔ በቃ የምወደው ይሄንን ነው ብላችሁ እናንተ የምትደመድሙት ከለር አለ አይደል? በቃ እኔ የምወደው ስሜቴ ይሄ ነው ትላላችሁ። ያንን እዩት። ይሆንለታል። ነጭ ፍየል ይረባለታል። የመቃብር ጋኔን ይጻረረዋል። የሰማችሁ ነው። የመቃብር ጋኔን ይጻረረዋል። የመቃብር ጋኔን ይጻረረዋል ማለት እንግዲህ ከልከሊዮስ የሙት መንፈስ ከልከሊዮስ የሚባለው ሰይጣን እንዲለክፈው ያዘጋጀው ነፍስ ናት ማለት ነው። እንግዲህ ይሄ ልጅ በዚህ ወር ስለተወለደ ብቻ ሆን ተብሎ ወደ መቃብር ቦታ እንዲወሰድ በውስጥ ያለው ዛር መንፈስ ይገፋፈዋል ማለት ነው። ከእናት ከማፀን አብሮ የተወለደው መንፈስ ያን ያደርጋል። ለምን? መለከፍ ስላለበት። እንዴት ነው የመቃብር መንፈስ የሚጻረረው? ለምን? በዚህ ወር ስለተወለደ ለምን የመቃብር መንፈስ መጥቶ ይሄን ልጅ ያዘው? ይሄ ህገ መንግስት ነው፣ የሰይጣን ህገ መንግስት ነው ማለት ነው። እንደዚህ እንዲሆን ስለተፈለገ ነው። ገና ከማህፀን ጀምሮ መያዝ ስለፈለገ ነው። ዛር ለመኖሩ ትልቁ ምልክቱ አንዱ የኮከብ ቆጠራ ነው። ዛር የለም ብላችሁ የምታስቡ ሰዎች እንግዲህ ዛር ለመኖሩ ትልቁ ምልክቱ ይሄ ነው። አንዱ ገና እንደተወለደ እድሉ ተጽፎ ነው የሚወለደው ማለት ነው። ሰው ግን እንደዛ ነው። ይገርማል። ይጻረረዋል፣ በልቡ ይገባበታል። በጥቅምት በሰኔ ወደ ቆላ ሀገር አይሂድ። በልቡ ይገባበታል ነው የሚለው። እንግዲህ በልብ የሚገባው ቡዳ ነው። ጊዜ ስናገር ሰምታችኋል። ልብ ላይ የሚቀመጥ ብዙ ጊዜ የቡዳ መንፈስ ነው። ፊት ላይና ልብ ላይ እቺን ፓርትና ይሄን የሚይዘው ልብ ላይና ገና በልጅነቱ ያ ጋኔን የሚያገኘው ከሰው አይን ነው ማለት ነው። ያዩታል ሰዎች በአራስነት ጊዜ አይተውት ይለክፉታል ማለት ነው። ይለከፋል ይሄ ልጅ። በደንብ አዳምጡ። እንግዲህ ገና ከህፃነት ጀምሮ ተለክፎ የሚያድግ ያልታደለ ጽንስ ነው ማለት ነው። ይገባበታል። በጥቅምት በሰኔ ወደ ቆላ ሀገር አይሂድ። ለምን? በጥቅምት በሰኔ ወደ ቆላ ሀገር አይሂድ። ምክንያቱ ምንድን ነው? በዛ ሰዓት የሚገርማችሁ እሱ ውስጥ ያለው መንፈስ የለከፈው መንፈስ ማለት ነው ወደዛ ሀገር ከሄደ ይሄ ሰው ተሳስቶም ከሄደ ለመለከፍ ምልክትም እንዲሆነው ነው፣ ጥቃትም እንዲደርስበት ግብርም እንዲያገኝ ነው። አንድ ሁለተኛ ነገር ደግሞ ትእዛዝ እንዲያከብር ነው። ትእዛዝ እንዲያከብር ማለት እሺ ብሎ በዚህ ወር ካልሄደ ለአጋንንት ተገዢ ነው ማለት ነው። ለዛ ኮከብ ባሪያ ሆኗል ማለት ነው።
በቃ እንደዚህ ብሎኛል፣ እድሌ ተጽፏል፣ እድላችሁን ተቀብላችሁ ትቀመጣላችሁ። እድል የሚባል ነገር የለም በመሰረቱ። ግን በቃ ይሄ እኔ እጣ ፈንታዬ ነው የተፈጠርኩት እንደዚህ እንድኖር ነው ብሎ በዛ ሂደት ውስጥ ይኖራል። ይሄ ማሳያ ነው። ከልጅነት ጀምሮ በጥቅምትና በህዳር ወር ላይ ወደ ቆላ መስመር ካልሄደ ቀጣይ ደግሞ በዚህ ወር ለምሳሌ በ60 ዓመቱ በ70 ዓመቱ ይሞታል እንደዚህ ይኖራል ብሎ የተጻፈውም ነገር ተቀባይነት ይኖረዋል ማለት ነው። እንደዛ ሆኖ ነው የሚሞተው ማለት ነው። የትእዛዝ አክባሪነት ማሳያ ምልክቶች ናቸው እነዚህ። እሺ ብሎ በዛ ወር እቤቱ ይሰበሰባል፣ ይቀመጣል። መቅሰፍት ያስፈራዋል። በዘመነ ማርቆስ ወበማቴዎስ ይጠንቀቅ። በእድሜው ሁኔታ ችጋርና ሐዘን አያጣውም። አሁን የዘመነ ማቴዎስና ዘመነ ማርቆስን ጠቀሰ። በእነዚህ ጊዜ ይጠንቀቅ አለ እና በዚህ ጊዜ ላይ የሚመጣበት አንድ የሆነ ነገር አለ ማለት ነው። ሲመጣ አው ተጽፎ ነበር እኮ ብሎ ነገሩን እንደ አዲስ ነገር አይቀበለውም፣ ወይም ደግሞ አይደነግጥበትም። ተጽፏል፣ በቃ እጣ ፈንታዬ ነው ምን ላድርግ ብሎ ይቀበለዋል ማለት ነው። ይጠንቀቅ ነው ያለው። እንዴት የሚጠነቀቀው ግን አልተጻፈም። ለምሳሌ ተጽፎም እንኳን ቢሆን ትእዛዝ አክባሪ ሆነ ማለት ነው። ግን ይጠንቀቅ ነው የሚለው። እቤት ተቀምጦ ነው የሚጠነቀቀው። ሰዎች መጥተው ሊጣሉት ሲሉ ባለመጣላት ነው ወይስ ሊገሉት ሲሉ በመበቀል ነው? አይታወቅም። ይጠንቀቅ ነው የሚለው። ስለዚህ ምን አዘጋጅቶለታል? የሚገለው የሚያጠቃው ነገር አዘጋጅቶለታል ማለት ነው። መቼም እግዚአብሔር አይደለም የሚመጣበት። እሺ እግዚአብሔር ኮድ ይጠንቀቅ የሚለው በዘመነ ማቴዎስና በዘመነ ማርቆስ ለምን እንደዚህ እንዲሆን ፈለገ እግዚአብሔር? አያችሁ፣ በዚህ ወር እንዲጠነቀቅ ለምን ፈለገ? በዛ ወር ምን ይመጣበታል? መቼም የሚጠብቅ አምላክ አይደል እንዴ ያለን? በሌላው ቀንስ፣ በሌላው ወራትስ፣ በዘመነ ሉቃስና በዘመነ ዮሐንስስ ምንም ችግር ያጋጥመው ማለት ነው። ይሄንን ህይወት እየኖሩት ያሉ ሰዎች አሉ። ቢራ ልጠጣ ድራፍት ልጠጣ ብላችሁ ወይም የሆነ ቦታ ቡና ቤት እንደዚህ ናይት ክለብ ልዝናና ብላችሁ ከሄዳችሁ በኋላ ደግማችሁ ቶሎ ቶሎ ወደዛ ቦታ የምትመላለሱ ከሆነ አንደኛ ቤቱ ራሱ ደግማችሁ እንድትመጡ የሚያደርግ ነገር ይኖረዋል። ለምን ጠዋት ያ ቤት ሳር ተጎዝጉዞ ጭሳጭስ ሲጨስበት ይታያል። ያ ቤት በብዛት ናይት ክለቦች እንደዛ ናቸው። ማታም ደግሞ ከተለያዩ ሲጋራዎችና ከተለያዩ ጉዳዮች ጋር በተገናኘ የሚጨስ ነገር አለ፣ የሚደገም ድግምት አለ። እያንዳንዱ ናይት ክለብ የራሱ የሆነ ጠንቋይና ደብተር አላቸው፣ አብዛኛዎቹ ማለት ይቻላል። እንደው አብዛኛዎቹ ቀጥሎ ደግሞ ራሳቸው ቡና ቤት የሚሰሩት እዛ የሚያስተናግዱት አጭር ቀሚስ ለብሰው ከፈለጉም በፓንት ሆነው ምናምን ግማሽ ጡታቸው ሀፍረተ ስጋቸው እየታየ ምናምን የሚያስተናግዱት ራሳቸው የቡዳ መንፈስ አለባቸው፣ የዛር መንፈስ አለባቸው፣ የዝሙት መንፈስ አለባቸው፣ የሴሰኝነት መንፈስ አለባቸው። ከየት የመጣ? ከተለያየ ወንድ የመጣ። አንተም አንዱ ነው የምትሆነው። ተደምረ ሄደ ከነካት ከቀመስካት በኋላ ምንድን ነው የምትሆነው? ደንበኛ ነው የምትሆነው። ለምን? በመንፈሷ ተይዘሃል፣ በኩሏ ተይዘሃል፣ በሽታዋ ተይዘሃል። እንዴ አብዛኞቹ የቡና ቤት ሴተኛ አዳሪዎች ቦርሳቸው፣ ኮስሞቲክሶቻቸው ምናምን አንድ ላይ ጠንቋይ ቤት ሄዶ ነው የሚያድረው። ይደገምበታል፣ ይረጭበታል፣ ያው ላይ በግራዋል የሚታጠቡት። ስለዚህ ሄደህ እዛ ስትነካካ ያን መንፈስ ደግሞ የዘመተ ሚስት የልጆች እናት ጋር ተሰካዋለህ። ከዛ እዚህ ደግሞ ጦርነት ነው። ምን አባሽ ምናምን እንደዚህ እያልክ ከሚስት ጋር በቃ እንፋታ። በቃ ደግሞ እጅ ከፍንጅ እንድትያዝም ያደርጋል፣ እንዲነቃብህ ያደርጋል። ሚስት ስልክህ ላይ ቴሌግራምህ ላይ እንድትያዝ ያደርጋል። አሁን እንደው የሚሰርቅ ሌባ እንዴት መረጃ በስልክ ውስጥ ይይዛል? የሆነ አንዳንድ መጥፎ ነገር የሚያደርጉ ሰዎች እንዴት ሚስቱ እንድታቅ አድርጎ ልትፈታት ካልፈለክ በስተቀር እሷ እንድታቅ ሆን ብለህ ካልሆነ በስተቀር በድብቅ የምታደርገውን ነገር ስልክ ላይ የሚያዝ በእርግጥ አርግ ማለት አይደለም፣ ደግሞ ሌላ ውስጥ እንዳትከተኝ። ግን አንተ ጋር ያለው ርኩስ መንፈስ ምን ይፈልጋል? ልጅቷን ሰው ፎቶ እንድታነሳት፣ ስልኳን እንድትይዝ፣ በፍቅር ስም ሴቭ እንድታደርገው አድርጎ ሚስትህ እንድታገኘው ያደርጋል። አንዳንድ ሚስቶች የባሎቻቸውን ስልክ በጨዋታ መልክ ይዙትና ኮል ሪከርዲንግ እንዲኖረው ሃይድም ይሆን የሚደበቅ ሃይድን የሆነ ኮል ሪከርዲንግ ወይ ደግሞ አውቶ ኮል ሪከርዲንግ ደግሞ አለው። አንዳንድ ስልክ ራሱ በተለይ ሳምሰንግ የሚባሉ ስልኮች አብዛኞቹ አውቶ ኮል ሪከርድ አላቸው፣ ከውስጥ ሴታፑ ላይ አለው። በዛ አድርገው የባሎቻቸውን ንግግር በደንብ ይሰማሉ። አያውቀውም እሱ ያወራል ይላል፣ ይዘጋል። ኦዲዮ ሪከርድ ላይ ምን እንዳለም አያውቀውም። አንዳንዶቹ ደግሞ ጎበዞች ናቸው፣ ስልካቸው በደንብ ቼክ ያደርጋሉ። ይሄን ቼክ የሚያደርጉ ከሆኑ ደግሞ ሚስት ምን ታደርጋለች? ስልኩን ትጠልፈዋለች ማለት ነው። አብዛኛውን ስልክ ለመጥለፍ ብለው ከሚገቡት ሰዎች መካከል ቅናተኞችና ሚስቶች ናቸው። ቅናተኛ ወንዶችና ሚስቶች፣ ቅናተኛ ሆነችም አልሆነችም ሚስቶች የባሎቻቸውን ስልክ ይጠልፋሉ፣ የሚያወራውን ይሰማሉ። ወይም ደግሞ በቃ እንደዚህ ነው ሰርች የሚያደርጉት። አብዛኞቹ በጥናት የተደገፈ ነገር ነው የምነግራችሁ። ከዚህ ጋር በተያያዘ ወደ ዋናው ስመጣላችሁ
አናግሯት ቪዲዮን ካሳይ እንዳትመታኝ ምንም እንዳታረጊ እኔ አልነካሽም መስተፋቅር ለምንድን ነው ያደረግሽብኝ ብቻ ነው የጠየቁሽ አላት በቃ ስለምወድህ ብቻ ነው ብዙ ወንዶች አውቃለሁ አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ አልብሰኝ ነጩን ልብስ እወድሃለሁ ኢየሱስ አከብረሃለሁ ክርስቶስ